አንድ ጊዜ ታመሜ ነበርና ብዙ ሰዎች ሰብሰብ ብለው ሊጠይቁኝ መጡ። ከዛ ኦሮሞ አይ ኢልማንቴና መዋቃ ሲፈይዟልና ትንሽ የሳንቲምና ጩኮ በሳኒ ይዞልኝ መጣ። ደስ አለኝ። ከዛ ትግሬው መጣና አተ ዶናነ እንደምን ያለ በሽታ አግኝቶ ነው ለማንኛውም እግዚአብሔር ይማር አለኝና ያበዳም ባሻ ገጭ። ከዛ በኋላ ወላይታውም ጠጋለና ሀጦሱ አንተ ምን አገኝ ባለፈው ሰላም አልነበርክም እንዴ? ለእግዚአብሔር ይማር እስቲ ያለኝና ያበደች መጣጥሽ ስኳር ድንች ግጭት ታደረገኝ። ከዛ በኋላ ጉራጌ መጣኝ። አንተ በቃ ጉራጌ ሲመጣ ኤክስፔክት ያደረኩት እኔ ምንድነው ክትፎ ነው ማለት ነው። ከዛ በኋላ እንደጠበቅኩት ይሆናል ብዬ ፌስታሉን ሳይ ጊዜ አንተ ምን አይነት በሽታ አጋጥሞ ነው? ለማንኛው በርታ እግዚአብሔር ይማር ደሞ ይኸውልህ ታመምኩ ብለህ ስርዓት ትፍታ እቺ ነገር ተጠቀማት ብሎኝ ምንድነው የሰጠኝ የቁብ ደብተርና ፔን። ኮሎኔል መንግስቱ ኃይለማርያም የያውራጃውን ገዢዎች የየግዛቱን አዛዦች ምናምን ጠርቶ የተለያዩ ዲፕሎማቶችን ሰብስቦ ስብሰባ ሊያወያያቸው ሲል ከዛ አንድ ሰውዬ አስነጠሰ ማለት ነው። ከዛ ማን ያስነጠሰው አለ በዛ ኮስታራ ፊቱ የሚናገር ሰው ጠፋ ደፍሮ። በዚህ ረድፍ ያሉትን አውጣና ረሽናቸዋል። አውጥቶ ረሽናቸው። ከዛ እንደገና ማን ያስነጥሰው ተናገሯል። አይናገሩ። ሁለተኛው ረድፍ ያሉትን አውጣና ረሽናቸዋል። አውጥቶ ረሽናሉ። ከዛ አትናገሩም አሁንም በል ሶስተኛው ረድፍ ያለው ሲል ቆይ አለና እኔ ነኝ ያስነጥስኩት ሲል ይማር ወደ ስብሰባው እንመለስ። ብሔረሰቦችን ሂሳብ እየጠየቋቸው ነበርና አማራውን ሲጠይቁት አንድ ሰው 17 ብር ዕዳ ያለበት 7 ብር ጨምረ ብታበድረው ስንት ይመጣል ብለው ሲጠይቁት 30 የለም 24 ነው የሚመጣው። 24 ይማ ቀላል ነው ረካል። ከዛ በኋላ ኦሮሞውን ሲጠይቁት እንዴ ይሄማ ቀላል አይደለም እንዴ 24 ነው የሚመጣው ማለት። ከዛ በኋላ ወላይታውን ስንት ይኖርበታል ብለው 24 ነው ምን ጭንቅላት ምጠይቅ ጥያቄ አትጠይቅም ነው ዝም ብሎ ተራ ጥያቄ ትጠይቃለህ እንዳለ። ከዛ ወደ ጉራጌ ሄድኩና 17 ብር ዕዳ ያለበት ሰውዬን ተመልሰ 7 ብር ብታበድረው ስንት ይመጣል ሲለው የመጀመሪያው ብድር ሳይከፍል ለምን ነው ሌላ ማበድ። አንድ ጎንደሬ ጓደኛ ነበርኝና ለመጀመሪያ ጊዜ በአይሎፕላን ተሳፍሮ ሲሄድ ሆስተሷ የተከበራችሁ ክብራን መንገደኞቻችን የአይሎፕላን ጉዞ ሊጀምር ስለሆነ ሁላችሁም ቀበቷችሁ እንድታጠብቁት። እሱ ሬዲዮ የቴሌቪዥን ይመስለው ጭራሽ ከና አልሰማትም። ጸጥ ብሎ ቁጭ ብሎ ያለ ውስጥ ለውስጥ ቼክ እያደረጉ ያለ ስትመጣ ቀበቶን አላሰረችም። ነካ አርገው ወንድም ቀበቶን ሰርስትሎ አረግ ወትሮ ምን ያጥብቂ ነው መንቀሳቀስ ምንድነው የምትይኝ አንቺ? አረ ቀበቶን ሰር ቴበላይ እንዴት አድርጌ ልሰርልሽ ብሎ ላጥ አርጎ ይወድን ያሳያታል። ባክ የወንበሩን ማለች። ከዛ በኋላ ሰግጡ ታስሬ ማልሄድም ጭራሽ ታስሬ አልሄድም